ማንንም ሰው ሳይቀበላቸው እኔ ቤታ በደግነት ያስገብቼ አስተባበርኩላችሁ እርዳታ አድርጉ አልኳችሁ አመስግናችሁ ወጣችሁ አስታውሳችሁ ፖስት አድርጉት እሺ እኔ ልጆች ታገኛችሁት እሱን ቪዲዮና ፈለገ ምናምን የነበሩ ሰዓት ማንንም ሰው ቲክቶከር ሳይቀበላችሁ እኔ ቤታ ባለጌ አሁን የምትሏት እና ደግሞ ሲቀጥል የምታለቅሱት በምንድነው አዎ ኤርሚ ጋር ስትጫወቱ 3 ቤቢ ላይ እንድትበሉ አረኳችሁ ጀግና ነኝ በዛ ነው አሁናፋችሁ የምትከፍቱት እንጂ ከኔ በላይ እቺን ሰላም የምትባለው ልጅ እኔ እንደውም አልሰደብኳትም ታይ ቤተሰብሽን ለሰው አሳልፈሽ አትስጪ የዛን ሰዓት በተቀመጠኝ ሰዓት አባቴ ምን ያመጣል ምን አባቱ ምናምን እናቴ ምን አባቷ ታመጣለች ስትል ታይ ደግሞ አሁንም ወደፊትም እነግርሻለሁ እኔ ለምሳሌ አሁን እዚህ ቲክቶክ ያለ ማህበረሰብ ይነፋ ነው ምልሽ መጀመሪያ ቅድሚያ ለቤተሰቦቼ ቅድሚያ ለቤተሰቦቼ ቅድሚያ ለአባቴ ቅድሚያ ለእህት ለወንድሜ ቅድሚያ ለእናቶቼ እንደዛ ነው እንጂ ምለው እዚህ ቲክቶክ ያለ ሰው ስሚኝ ዛሬ ወድሻል ያለ ነገ ብታመም አለው እርዱኝ ብል ይሄን ቢ የሚል ማህበረሰብ ነው የተቀመጠው ገባሽ ሁሉም ላይ ሆኑ ይችላል በጣም መልካም ጥሩ ሰዎች አሉ በጣም ሰዎች ከዛ ሁላ ደግሞ ማለት ነው አሁን እንትን ያለኝ ሰው ነገ ቤተሰቦቼ አውጥቼ ብናገር አሁን ዴዚና ላይየሽ የዴዚን ታሪክ ቤተሰብ ቢያረጅም ቢጃጅም ቢሳደብም ቢገጽጽም መጥፎ ቢሆንም መርዝ ቢሆንም ከውጭ ሰው ቤተሰብ ይሻል እኔ አባቴ ከነሰተቱ ከነጥሩነቱ ከነጭወቱ ከነዱላው ከነምኑ አባቴ ይሻለኛል መዳንያለም ነው የምላችሁ ውዴ ከቅንድቤ ምን ከቅንድቤ ላይ ረተላቀቂ ቡዳ ናችሁ እኮ እናንተ ልትበሉኝ ነው በቃ ቡዶች እኔ ስለ ቤተሰብ አወራለሁ እሷ ቅንድቤ ላይ ነው ሜካፕ እየተቀባው እኮ ነው ውዴ trust the process ይላል ነጭ እሺ ተረጋጊ ውዴ እና ቤተሰብሽ ይሻልሻል በምንም ታሪክ ገበናሽን አሳልፎ የማይሰጥ አሁን አንቺ እንደዚህ ስትሆኚ ሁሉም ሰው እየተቸሽ ነው ወይም ደግሞ ሰዎች አረ ለምን እንዲቶናል እኔ ምናገራለሁ ያ ማስተያየት ይሰጣል ቤተሰቦችሽ ወጣው ግን አስተያየት አይሰጡብሽም ከነ ሁሉ ነገርሽ ደብቆ ይዛሉ እኔ አሁን አባቴ ብሳደ ምን ብል በእናትሽ ነው ውጪሽ ናውጣ ብሎክ ናታ ኮተታ ከቤተሰብሽ ከነ ምንሽ ይሻላል ከነ ምንሽ ማርያም ነው ገበናሽ የሚሸፍን እኔ አባቴ አሁን ማለት ነው ከናንተ ጀርባ ይቆጣኛል ይናገረኛል ምናምን አሳልፎ ግን አይሰጠኝም ለምን ስጋዬ ነው ደሜ ነው አጥንቴ ነው ገባሽ ቤተሰቦችሽን እዛ ጋር እየሰደቡ ካንቺ ልቅ እናትሽን ነው መንጨት እንፈልገው ማዘርሽን ቁጥር ስጭኝ ይያሉ ከዛ ገስት ላይ ተቀመጡትን እኔ ቅድም በጣም ያዘንኩት ማለት ነው በጣም ቅድም ያዘንኩትኝ ጋይስ መድኃኒዓለም ነው የምላችሁ እሷ ላይቭ ላይ ገብታለች የነሱ ቪው ከፍ እንዲልላቸው አንዳንዴ እኮ ሴት መሆን እኮ በስማም ያሳዝናል መቤቴ ቪያቸው ከፍ እንዲልላቸው እንደ ቪው እኮ እየወረደ እኮ ነው አሁን ነገ እንደሚሳደቡ አውቃለሁ ፎቶ ይለጥፈው ለምን መንደርተኞች ናቸው ቪውሽ ዝቅ እያለ ነው ቪው ዝቅ እያለ ነው ሰው ቤት ገብታ ነው እንግዲህ ከፍ እንዲል ቂጥሽን አሳይ ከዛ የሆነች ልጅ ከገስት ላይ ነበረች ፍቅር ነው ምናምን ትባል ልትናገር ነው አንቺ ዝም በይ በኋላ ይሰድቡሻል አንቺ ዝም በይ በኋላ ይሰድቡሻል ይላሉ ምንም ትልኝ ውጪ ነሽ ማለት ውዶች አልገባኝ ምን ማለት ነው የምትፈልጉት ውጪ ነሽ ማለት እና ነበራችሁ ማርያም እንዴት እንዳዘንኳል ማለት ነው ዝም በይ አንቺን ይሰድቡሻል ድምጽሽን አታሰሚ ያሏት ገስት አቦኔ ውጪ እናት ሻፈርት ብላ ነይ ውጪ ወደዛ ጥሩ ነገር አታሰድብ ነይ ውጪ እና በቷና ደጋግማ ምጽፈው ምን የላካችሁ ሰው አለ እንደዚህ ብሎ ጻፉ ብላችሁ እናንተ ከብቶች ምንድነው ጋይስ ውጪ ነሽ ይያለ ደጋግማ ምጽፈው ጤነኛ ነሽ እንዴ የመንደራደር ልጅ እኔ ውጪ የታባሽ ውጪ ታይኛለሽ እኔ ሰው ጋር ማታይ ነበርኩ ጋይስ እሺ አያናድድም ያ ፓርት ጋይስ አይሰማም እሷን ተነሽና ቪው ከሀገር ውጪ ነሽ ነው እንዴ ያለችኝ ዘንድሮ ስሙ እንዴ ዘንድሮ እንደው ፈጣሪው ኖ አዳምጡኝ ጋይስ ገብርኤል እኮ ተቃጥዬ እኮ ነው እሷ ማን ነው እሷን ከላያለችዋን ማለት ነው ከላያለችዋን ምን ይሏታል ቪው ያነሰ ነው ሂጂና ቂጥሽን አሳይ ቪው ያነሰብን ነው አረ ቪው እኮ ያነሰ ነው ይሏታል አንደኛዋን ሴት ደግሞ ገብተው ምን ይሏታል ድምጽሽ እንዳይሰማ ሪከርድ ያረጉሻል ድምጽሽን እንዳታሰሚ እንደ ትናንትናው እንዳይሰድቡሽ እሺ ዝም በይ ፍቅር ይላታል እቺኛዋን ደግሞ ቪው ያነሰ ነው በጣም ነው
ዘንጉት እኔ ምፈራላት እኔ ዱባይ መስለሻቸው ነው። አረ ዱባይ አይደለም እኔ ካንሳስ የሚባል ዱባይ አለ እንዴ ፍቅሮቼ? ውጪ ለሞን ፎቅ ስር ፎቶ ልነሳ እንዴ ፍቅሮቼ? ውጪ ለሞን ነጮች ጋር ቪዲዮ ልስራ? ውጪ ለሞን ይሄ አሜሪካ ላይ ነጮች ጋር ልበል? አበሻ መጀመሪያ እዚህ ጀምር እንዴ እንደሚያርቅ ተቃለች። አሜሪካ ሲመጣ የነርሲንግ ሆም ውስጥ እኮ እየሰራ ነው እኮ ከዛ ዶክተር ነኝ ብሎ መኪና ስር ቆጆ መኪና ስር የጋውን ለብሶ ፎቶ ይነሳል በጠራራ ፀሐይ። አሜሪካ ለመምሰል እኮ ነው። ፎቅ ስር አጣጧቸው ውዴ። መላውን ጨላውን ያዢ። አሜሪካዎች ጅንጃንካዎች ቡታጅራዎች ገንዘብሽን ጨላውን ያዢ። ነገ የሆነ ነገር ሲዘጋብሽ ግሮሮሽ ምሬ ቲክቶኩ ሲዘጋ ሶሻል ሚዲያው ሲዘጋ ወዳጆች ሲዘጉሽ ገንዘብሽ ነው ቀሪሽ። ጡቴና መዝናኛ ተጃ ጡቴና የምትፈልጊውን ተገጃ ጡቴ ዝንጥት ያለሽ ገንዘብሽ አይዝጋሽ ውዴ። የሰው ልጅ ዛሬ አፈር ነገ ሰው ነው የሚሆንብሽ። ገንዘብሽን ያዢ ቋጥሪ። አለቀ ደቀቀ። ከገንዘብ ውጭ ማንንም የለም። ቤተሰብሽ ይቀጥላል። እናት አባትሽ እነሱንም መስፈርት ውስጥ ማስገባትም የለብንም። ገንዘብሽን ያዢ። ወይኔ እንደዚህ አይነት ሰው እኮ አልወድም ውዴ። አንዴ መጡ የዛፊቱን የሚሸፍነው ልጆች መጡ ነው ከእናት ማታርፉ እናትሽ እንዲጎርጉሬ እንዲሸንቆሬ ምናምን እንደዚህ አይነት ሰው አልወድም። ጌም ልጫወት እና ባጭሩ እኔም ነግሬሽ ሰላምዬ እንግዲህ በጣም ብዙ ወንዶች ተቆጥተውኛል። ተቆጥተውኛል። ፊታቸውን ሸፍነው የሚንበጫበጩ ሽንታም ሰዎች ተቆጥተዋል። እንዴት በእነሱ ነው የምናገኘው፣ በእሷ ነው ላይክ የምናገኘው፣ እንዴት ብላ ልታነቃብን ነው ብለው ተንጫጭተዋል። እኔ ግን ላንቺ የሚመክርሽ ራንደም የሆነ ሰው መንገድ ላይ ለምታውቂው ሰው ምናምን ተከተለሽ አትጂ። ህይወትሽን የነገ ህይወትሽን አስቢ። ይሄ መጨፈሩ ምናምን አይደለም። ሞት አለ፣ ሞት አለ፣ መሞት አለ፣ መገደል አለ። ላይገባሽ አይደለ? ሆምለስ መሆን አለ፣ መውደቅ አለ ምናምን። የዛ ሰዓት ይሄ ማህበረሰብ ዞር አይል። አሁን እቺ ባለችሽ ቪው ተጠቅመሽ ኩብልል ብለሽ እንደዚህ አብሮሽ የሚሳደቡትን ጣያቸው እየጣልሽ አየሽ። እኔ ድሮ ስድቤን እየጣልኩ እንደዛ ነው የሚመጣው። ልክ አንገቴ ሲገባ የሆነ ደረጃ ላይ ብልጥ ሆነሽ ንቅጥ ድንቅጥ ብለሽ ከዛ በኋላ ጌም እያስገባሽ እያሳሳቅሽ እየተጫዋች ላጥ ብለሽ ከዛ ነገር ውጥት እነዚህ አብሮሽ እንትን በዚህ ተጎርጉሮ በዚህ ወጥቶ ነው ልንፋሽ የሚሉትን ቀስ ብለሽ ገስት ላይ ባለማስገባ ቀስ ጣል ታረጋቸዋለሽ። ከዛ በኋላ አለቃ አይኖ የሆነ ስትናገር ቅድም ኑድል ሲሰጣት አባቴ ሞት እኔ ብረዳ ደስ ይለኛል። መድኃኒዓለም ነው የምላችሁ። ቆይ ሜካፕን አልጨረስኩም። ኑድል ሲሰጣት ማለት ነው እግዚአብሔርን እንዴት ዘላ ማለት ነው ሰውየውን እንዳቀፈችው እማምላክን አንጀቴን ነው የበላችኝ። አስቡት እንግዲህ ጋይስ $2 አረ $2 እዚህ አሜሪካን ሀገር $1 ነው። $1 ኑድል ዘላ አቀፈችው ሰውየውን። እግዚአብሔርን በጣም ነው አንጀቴን የበላችኝ። ለባችሁ ቀስ ብለሽ ከላይ ጻፈን እና እኔ ያቅሜን አግዝሻለሁ። ማርያምን በጣም ብዙ ሰዎች የሚያግዙሽ ሰዎች አሉ። እነዚህ ታያቸው እዚህ ያስገብተው እንትንሽንሽ በዚች ማርያምን ታሳዝናለሽ ጋይስ። መቤቴ በዚች ሙድ አድርገሽ ላጥ ብለሽ የራስሽን ህይወት አስተካኪ። ማርያምን ነው የምልሽ። እነዚህ እናውጣሽ ላድርግሽ ምናምን የሚሉት አይረቡም። መቤቴ ማናት እሷ ቻውን በእናትሽ ቻውን የሚፖስቷት አይረቡም። አይኖ ነገ ይነሱብኛል፣ ይሰድቡኛል። እኔ ስድብ ምንም አይመስለኝም። እንኳን እነሷንም 13 ዓመት ሙሉ ሚዲያ ላይ ተዘፈዘፈ ቪው ያለው እንኳን ሰድቦኝ ምንም ይሆንኩ ሰው አይደለሁም። ግን ላንቺ የሚጠቅምሽ ከጌመሮች ከጌም ታዩ ቅንድቤ ምንም አልሆነም ማሪ ምንም አልሆነም። ቅንድቤ እኮ ላንቺ ስለሆነ ነው። አንቺ ቅንድብሽን በሚመችሽ ልክ አድርጊ፣ እኔ በሚመቸኝ ልክ አደርጋለሁ። ምንም የሚያጣላ የሚያጨቃጭቅ የለም። አላስተካክልም። ተመችቶኝ ነው እኔ ፊት ላይ ያረኩትኝ። በመስታወት እያየሁት ነው፣ በስልክ እያየሁት ነው። ተመቸኝ ያረኩትኝ። አይ አልተመቸሽም አንቺ አታድርጊው። ማናባሽ በአዘዘሽ? እኔ እኮ አዛዥ እኮ ነው። በዘንት አላስተካክልም። አይኔ እኮ ያልኩ መስታወት ውስጥ እኮ ነው ያለሁት። ተመቸኝ ያረኩት አለቀ። አላስተካክልም። ሁሌም እንደማረገው ነው የማረገው። አንቺ ደግሞ ካልተመቸሽ የራስሽን አድርጊ። ሰው አበሻ እኮ በሰው ፊት እኮ ነው የሚጣላው እኮ። ጊፍት ስጫ ነው ጊፍት አልሰጣትም። እኔ ከሰጠዋት ገንዘብ ሰጣታለሁ፣ ያቅሜን ይችላል አግዛታለሁ። ከእንደዚህ አይነት ነገር ደግሞ ወጣ ከኛ ከጌመሮች ጋር ገንዘብ የምትፈልግ ከሆነ
ገባሽ አይደለ? ከጌመሮች ጋር ጌም እየተጫወተ ፈታ እያለች እየቀለደች እየተቀጣጣች ምናምን እንድትጫወት ነው የምፈልገው። ጊፍት አልሰጣትም። ጊፍትማ ምን ያደርጋል? ምን ቲክቶክ እዛ ለማይለውጥላት ጊፍት እኮ የምትሰጡት ኢትዮጵያ በተለይ ላለ ጊፍት ብትሰጡት ይጠቅመዋል። በኢትዮጵያ ሲመነዘር ጊፍት ይጠቅመዋል። ኢትዮጵያ ላለ ሰው አሜሪካ ላለ ሰው ለምሳሌ ኢትዮጵያ ላለ ሰው አንድ አንበሳ ብትሰጡ ማለት ነው $150 ነው። 150 ሁለት አንበሳ ብትሰጧቸው 300 ምናምን ዶላር ይጠቅማቸዋል። አሜሪካ $300 ምን እንደምታረጉበት ንገሩኝ እስኪ። ምን እንደምታረጉበት $300 አሚን $300 አልኩኝ። ሲቆርጠው $100 ምንድነው የምታደርግበት? ሁለት አንበሳ ግን $700 ትገዙና $700 ብትሰጧት ይጠቅማታል። ለቢያንስ እንኳን ለአንድ ለ3 ለ4 ቀን ትበላበት። እኔ አባቴም ስላሳዘነችኝ ነው። እኔ ምንም እኮ እኔም እንደሌላው ጌመር እኮ መሆን እችላለሁ እኮ እንደሌላው ጌመር መሆን እችላለሁ። ኢግኖር ማድረግ አቅቶኝ አይደለም። አይቶ ባላየህ ብዬላሽ በቃ አላያችሁም? ነስቲፎ ጋር ሪከርድ ስትደረግ እንዴ ምንድነው ምናምን ነቅረው ወጡ ምናምን በቃ በሙድላሽ ማለት ይችላል። በማያውቅ እንደሌላው ጌመሮች ጌሜን እጫወታለሁ፣ ቪዲዮ ሰራለሁ፣ እንጣጥላለሁ፣ ከእናንተ ጋር ቀልዳለሁ። ኢግኖር አድርጌ ምንም የጎደለብኝ ነገር የለም። ቪው አልጎደለብኝ፣ ምን አልጎደለብኝ። በሷ ምን እጠቀማለሁ? በሷስ በምን ቀናለሁ? ግን ስላሳዘነች ነው መቤቴ። ለምን እንኳን አይደለም የተጣላቸው እሷን እንኳን እኔ ተይላልኳትኝ አንቺ እንዲህ ነበርሽ ብሎ አሁን ድረስ የሚናገረኝ ሰው አለ። ተይ ስላልኳትኝ ማለት ነው። ቤታ አርግዘሽ ነው ወፈርሽ? ስርዓት ብያለሁ። ስርዓት ክብር ይኖራችሁ። እኔ ሰርጀሪ ነኝ። ስርዓት ክብራችሁን በራሳችሁ ሰዓት አትጡ። በብሎክ እንዳላጠናግራችሁ። እኔ ሰርጀሪ ነኝ። የምን አባሽ ውፍረት ነው? ሰርጀሪ የተሰራ ሰው $50,000 ከፍሎ አንድ አመት ባልሞላ ጊዜ ውስጥ የሚወፍር ያለ ይመስልሻል? የሚወፍርና መክሳት እኮ የራሴ ሰውነት ተፈጥሯዊ ሰውነት ሲሆን ነው የምትወፍሩ የምትከሽው። እኔ ሰርጀሪ ነኝ። ስታፕ ኢት። ወርስ ዲቻ በዘፈን አውቃለሁ። እንዲህ አዋቃችኋለሁ። እንዲህ ደቡብ ውስጥ እናንተ አሳስታችሁ ነበር። ዲንቻንኔ አርባ ምንጭ ወይኔ ቀምቄ ከገኔ በቃ የመንሱር ጌም አውሪበት። ኦኬ ወይ ከመንሱር ጌም ብለው ያፖሰቱት ሰዎች ያው ታውቃላችሁ ጋይስ፣ እኔን የሚጠሉኝ እዚህ አሜሪካን ሀገር እጃቸው ደበሎ ከበሮ የሚያካክል ሰዎች ማለት ነው። ሰዎች ናቸው እንትን ያሉኝ ምንድነው የፖሰቱት። እኔ ከመንሱር ጋር መንሱር ታስሯል፣ ጌም የለኝም፣ በእኔ ሊሸቅሉ ነው። ጌም የለኝም መንሱር ጋር ቴንክ ዩ። ከማንም ጋር ጌም የለኝም። አንድ ልጅ ልትሞት ነው ውዴ ተልከን የመጣው እንደዚህ በላት ብለ ኧረ በቃ ሜካፕ ወይ በቃ አይኔን እቀባና ኧረ በቃ ከንፈሬ ይቅር በዛብኝ፣ አይ በቃ አፍንጫ ይቅር ልበል። የኔ ቆረቆራም ሜካፕ ስትቀቢ ሙሉ ፊትሽን ነው የምትቀቢው። አይ አይኔ ላይ ብቻ ተቀብጬ ከንፈሬ እንዳይበዛብኝ ተውኩቲን ከንፈሬን፣ አይ ጉንጬን በዚህ በኩል ሻዶ ተቀብጬ በዚህ ይቅር ምናምን እንደዚህ አይነት አለ እንደ ሜካፕ አቀባብ። ለኔ ተይልኝ። ስለ ሜካፑ የኔ ፊት ያለው እኔ ላይ ነው። ዱቄት ካማረሽ ችጋር ላይ ኮሽ ረሃብ ካለሽ ውሰጁ ጣጭው። እኔ እኮ እንዴት አይነጉድ ነው እኮ። ለምን አይደለም ሜካፕ አልኩሽኝ እኮ የኤሪን ካካምጥቼ ፊቴ ላይ አልለጥፍም። የኔ ፊት ነው። ሀበሻ በሰው መብት አትግቡ፣ በቃ አትግቡ። የሚጎዳይ ነገር ከሆነ ይጎዳሻል፣ ራስሽን ጠብቂ፣ እንደዚህ አታድርጊ በሉኝ። ነገ ትጎጅበታለሽ በሉኝ። ከዛ በተረፈ ግን መቀባት አይደለም ዱቄት አይደለም ለምን አልለድፍም? መብትና ግዴታ ለዩ። አሁን አሜሪካን ሀገር መብትና ግዴታ አለ። ሰው ንገላለሁ ማለት አትችሉም። ትታሰሪያለሽ፣ ትጠፈነጊያለሽ። ሰው የገደላ ዛቻ አታደርጊም። ሜካፕ ቢቀቡ ምላሳቸው እንዲ ተሰንጥቀው አላያችሁም? እንደ እባብ እንደ ማንም ዞር ብሎ አያቸውም። መብት አለ። መብትሽን ወቂ። አበሻ በማያገባው እኮ ነው የሚሞቱት። በቃ በማያገባቸው። እኔ ሁሌ እንደምቀባው ነው ሜካፕ የምቀባው። አንድ አይነት ሜካፕ ነው ሁሉ ጊዜ የምቀባው። ለኔ አትንገሪኝ፣ እኔ ራሴን አውቃለሁ። ሸሚዙ የሚበላሽበት ጎረምሳ ይጨነቅ። አንገቴን አልቀባም ማሪ ተይው፣ አያስፈልገኝም አንገቴ። ደውረባው ማንገት ስለራስሽ አንገት አውሪ። አንቺ መቀባት ከፈለግሽ ፋውንዴሽን አንገትሽን ተቀቢ። እኔ አልቀባም። ቴንክ ዩ
ጋይስ ሁሉ አዋቂ እነሱ ናቸው እኮ በቃ ያውቁታል። አንገቴ ላይ ነው ያለው አየዋለሁ። ማች ማድረግ ይችላል ግን አልፈልግም፣ አያስፈልገኝም። ጋይስ እነሱ ብቻ የሚያዩት ይመስላችኋል እኮ ፊቱ ላይ ነው ያለው። ለኔ ተይልኝ ውዴ አልፈልግም። እኔ አንገቴን መቀባት አልወድም ጋይስ፣ በጣም ነው የሚያስጠላኝ። ባለፈው ራሱ የሆነ ቦታ ለመሄድ ብዬ አንገቴን ተቀብቼ ልብሱ ጨምለቅለቅለቅለቅለቅለቅለቅ የሆነ በቃ የሆነ ቀፈፈፈፈ ነው የሚለኝ እና እሰይ ነጭናጫው እንኩኝ ውዴ። በግዴታሽ ታየኛለሽ። የታባሽ መሄጃለሽ? የት ትሄጃለሽ? የታባሽ መሄጃለሽ? ስትረስሽን አራግፊብኝ። ይሄ ናጫ እየተነጫነሽ ቁጭ ብለሽ አይተሽኝ ጠግበሽ መስሎኝ የጻፍሽው የታባሽ መሄጃለሽ? ያጋግርታን ባልሽ ላይሽ ላይ ሲጮህ እኔ ጋር ነው የምትመጪው። እኔ እድሜ ለቤታ ለምንድን ነው ምግብ የማትሰሪው በረሃብ ልትገይ ነው ሲልሽ ቤቱ ተቀብሏል ጨዋል ብለሽ የምትመጪው ቤታ ጋር ነው። ሴቲንግ ፓውደር ማድረግ ፈልጋል ግን እዛ እንትን ያለው ከታች ነው ያለው። ይሄ በኋላ አደርገዋለሁ ስወጣ አቀባለሁ። አዝንቢልን እስኪ እናንተ። ጡቴውስ ምን አድርጌ እንደሆነ ታውቃላችሁ? ጡቴስ ምን ያረኩ ይመስላችኋል? ገምቱ እስኪ ፌቪዬ ውዶቼ። እኛ እኮ ወይኔ አራይኔ እየተጣበቀ ነው ስም ውዶቼ። እኛ እኮ ማለት ነው ቲክቶክ ላይ አብረን እኮ 6 አመት ቆየን ፍቅሮች፣ እንተዋወቃለን እኮ። በቃ ትሰድቡኛላችሁ፣ እኔም አለው አላቆምም ከቲክቶክ። እናንተም ስድባችሁን አታቆምም። በቃ እኔም ገንዘብ እሸቀላለሁ፣ እናንተም ትቆጥራላችሁ። እኔ ቁላላለሁ፣ እናንተ ትሳደቡ። በቃ እንዲህ ነው እኮ ህይወታችን የሚቀጥለው እኮ። ልብስ ሁሉ ጠበበሽ። አይገርምም? በጣም በጣም። ኧረ ቢጃማ ነው ውዴ፣ ይሄ ቢጃማ ነው። በጣም ልብስ ጠበበኝ። ኦ ማይ ጋድ ጋይስ ልብስ ጠበበኝ። በጣም ልብስ ጠበበኝ። ልብስ ጠቦኝም 0-5 ነው መመራችሁ ውዶቼ። ልብስ ጠቦኝ ቦርጭ ቢኖረኝ እንዲ ጉልበቴ ጋር ቢወርድ እጄ ቢንዘለዘል እንደ ቱናዬ መንበሩ እጄ እንዲ ቢንጠለጠል ራሱ 0-10 ነው መመራችሁ። እኔ ቤታ አለቀ። አንቺ ሴክሲ ብትሆኝ ኩልል እንዲ ወገቤ 8 ቁጥር ቢመስል ቂጥሽ እንዲ ቢድቦለቦል ፊትሽ ስዕል ቢመስል ውዴ እይታ የለሽም። መማር ሰላም ጤና ይስጥልኝ። እይታ የለሽም። ከሰማይ ነው የሚጠይቀው። ልብ ይጠይቃል እግዚአብሔር ከሰማይ ፈጣሪ ከሰማይ ነው የሚያድልሽ። ምንም እንደ ወርቅ ብትጠሪ በመልክ አይደለም የሰው ልጅ። ልብሽን ንጹህ አድርጊ ውዴ። ቤትሽ ሰው ሲመጣ 6 ድስት እየደበቅሽ መልክሽ ቢያምር ምን ዋጋ አለው? ሰው ቤትሽ ኳኳኳ ሲያረገና ማለት ነው ድስቶቹን ወደ አልጋ ስር የምትደብቂ ሴት ማን ይፈልግሻል ውዴ? መልክሽ ግን ስዕል ለሚመስለው ምቀኛ ነሽ። የሰው ቤት ሶፋ ገዙ እንዴ አዲስ ነው ጣሪያቸው አፈሰሰ እያል ሰው ቤት ምቀኛ ሆነሽ ሼፕሽ ቀጭን ሆኖ ቂጥሽ ግብዳ ቢሆን ማን አባሽ ይፈልግሻል? ከነ ቂጥሽ እዛ ሽንት ቤት ካካል ይበብሎ ነው ሰው የሚታውሽ። ልብሽን ንጹህ አድርጊ። ምክር ላይ ነኝ። ምቀኛ አትሁኝ። ሶፋ ስትገዛ ጌታዊ ሲያምር ሶፋው አንድ ቀን ለኔ እንደዚህ ሶፋ እንድገዛ ታረጋኛለህ? አምንብሃለሁ። ይመቻት አለፈላት ነው የሚባል። ሶፋ ገዛች። አረ ይሄኔ ገለዋን ሸጣ ይሆናል እኮ ዘርፋ ምቀኛ ቅንቅና አያልፍልሽ መቼም አያልፍልሽም። ልንገርሽ የፈለገ ቆንጆ ብትሆኝ ልብሽ ንጹህ ይሁን። መልኪው በሜካፕ ታስተካክዋለሽ። ሰውነት በሰርጀሪ ይስተካከላል። የገማ ልብሽ ክፉ ምቀኛ ልብሽ ግን በምንም አይስተካከል። ወይኔ ዛሬ ጋይስ ምቀኛ ልብሽ ግን በምንም አታስተካክሉ፣ በምንም አይስተካከልም። ቆሽ ማዳ ከእናንተ ጋር ወይኔ ፍቅሮቼ ግን እንዲህ ያለን እኮ በቃ እኛም በቃ ላይ ትወልዳላችሁ፣ ላይ ታምጣላችሁ፣ ትጋባላችሁ። በቃ እንዲህ ያለን በቃ አብረን እንትን አለ። ምንድነው የምትለኝ ሴትዮዋ? ጌም ተጫወተ ቋንዶ ቆይ እንድነዝዛ ቅባት አሳይን። ቅባቱን አሳይን። ቅባት ደስ ይላል ውዴ። ይሆንና ይዘጋብኛል። ለማስታወቂያ እንትን አልሽ ብሎ እንትና እንደውም ስታስተዋውቀው አይቻለኝ። በሌላ ሳሪ ዳጣ ስታስተዋውቀው አይቻለሁ። በዚህ ሳይሆን በሌላ ነው። ይዘጋብኛል ፍቅሬ።
እሳት እየነካው ስለሆነ ለእሳቱ እንትን እንዲል ነው ዛሬ ማለት ነው። ሜንሽን አድርጉልኝ የምለው ፔጅ ላይ ሜንሽን ታደርጉልኛላችሁ። እሺ ቪዲዮ ሰራለሁ። እሺ ፍቅሮቼ መሪ ቅኔው ተመችቶኛል። ታያቸው ባክሽ ውዶች፣ በቃ አለን እኮ አለን ሁሌ አብረን አለን እየተጨቃጨቅን። እስኪ አንዳንዴ ፍቅር እንሁን። ጌም ተጫዋች ታያቸው እኔ ፍቅር አያቸው። አሁን እቺ መድኃኔዓለም ይሉሽ አሁን ጌም ተጫዋች ታያቸው ምትሉ የጻፋችሁን መድኃኔዓለም በቤታችሁ በረከት ያስገባላችሁ። ድንግል ማርያም የምትፈልጉትን ታሟላላችሁ። በየእምነታችሁ አላሃችሁ ጠይቃችሁ አይንሳችሁ። ከክፋት በስተቀር መልካሙን ነገር ሁሉ ይስጣችሁ። የተመኛችሁትን ነገር ሁሉ መድኃኔዓለም እግዚአብሔር የምታምኑት አምላክ ይስጣችሁ። ለምንድነው አያችሁ? ምቀኛ አይደላችሁም። በቃ ተጫዋች አያችሁ። እኔ እንግዲህ የምሸቀለው እኔ የማገኘው ግን ተጫዋች በቃ ማርያምን ደግነት ነው። መድኃኔዓለም የልባችሁን ያሳካላችሁ። ይሄን ነው የምለው። ኪዳነ ምሕረትን እመቤቴ ልባችሁን ታርግላችሁ ለሁላችሁ። እኔ ቢያልፍላችሁ ደስ ይለኛል። እመቤቴ ይለፍላችሁ። የማንም ምድል ምንድነው የምናምን እንጀራ ከላይ አሜን ይላሉ እንጂ ወይ አማርኛ ትርጉም ምን እንጀራ ይሻግታል እንጂ ማንንም አይበላው የሚባል የሰው እድል ማለት ነው። ማንንም የሰውን እድል አይበላም። ሁሉም በየበረከቱ አለው። ትንሽ ፎሎ ኖረው ትልቅ ፎሎ ኖረው ያው ተጫዋቿ ትንሽ ፎሎ ኖግራቸው ወይ ደግሞ ላይቫቸው ላይ 50 ሰው እያያቸው 50,000 ጊፍት ይዘንብላቸዋል። ለምን? እግዚአብሔር ለነሱ ብሏላ በረከት ነው።